የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 2018 ዓ.ም ሰባተኛውን ጠቅላላ ምርጫ ማካሄዱ ይታወቃል። ከምርጫው መጠናቀቅ በኋላም ከተለያዩ የምርጫ ጣቢያዎች የተደመሩ የመራጮች ድምጽም ወደ ምርጫ ክልሎች መጥተው ተዳምረው ሲጠናቀቁ ቦርዱ እየተቀበለ መሆኑን መግለጹ ይታወቃል። በትናንትናው ምሽት ቦርዱ በሰጠው ጋዜጣዊ መግለጫም ከ1139 የምርጫ ክልሎች ውስጥ የ1008ቱ ውጤቶች ወደ ቦርዱ ማዕከላዊ ቢሮ ደርሶ ውጤት የማጣራት ስራ መጀመሩን የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ ተናግረዋል። ትላንትና ከነበረን ሪፖርት ዛሬ በተወሰነ ደረጃ ምርጫ ክልሎች እዚህ ደርሰው የማረጋገጡ ስራ የተጀመረላቸው ከ1139 ውስጥ 1008ቱ በቦርዱ የማረጋገጫ ማዕከል ውስጥ ይገኛሉ። እነዚህ እንግዲህ ከ501 የህዝብ ተወካዮች ምክር ቤት 446ቱ ደርሰዋል። ከ638 የክልል ምክር ቤቶች 562ቱ በድምሩ 1008 በማዕከሉ የማጣሪያት ስራ እየተሰራላቸው ይገኛል። ሌሎች ቀሪ 131 የክልል ጣቢያ ውጤቶችም ተጓጉዘው ወደ ቦርዱ ማዕከል እስኪደርሱም እየተጠባበቁ እንደሚገኙ ሰብሳቢዋ ገልጸዋል። እንግዲህ ቀሪዎቹ ወደ 131 የሚሆኑ ናቸው። እነሱም እንግዲህ በተለያየ ደረጃ በመጓጓዝ ላይ ካሉባቸው ምርጫ ክልሎች ርቀት፣ የመንገድ ሁኔታ እየተጠበቁ ያሉ ቶሎ እንግዲህ ወደዚህ ወደ ማዕከል እንዲመጡ ቦርዱ የራሱንም ጥረት እያደረገ ይገኛል ማለት ነው። በተመሳሳይ ሰኔ 2 2018 ዓ.ም ቦርዱ ልዩ በተባሉ በተፈናቃይና በወታደራዊ ጣቢያ ያካሄደው ምርጫ አጠናቆ ውጤት የመደመር ስራ መጀመሩን የቦርዱ ሰብሳቢ ሜላትወርቅ ኃይሉ አስታውቀዋል። በሀገር ውስጥ ተፈናቃይ ካምፖችና በወታደራዊ ካምፕ የድምጽ መስጠት ሂደቱ ሲከናወን እንደነበረና አልቆ አሁን እንግዲህ በእነሱ ደረጃ ደግሞ ያው የምርጫ ጣቢያንም የምርጫ ክልልንም ስራ ስለሚሰሩ እያዳመሩ ወደ ማዕከል የሚልኩበትን መንገድ ለማዘጋጀት የማዳመር ስራ በሁሉም እየሰሩ ይገኛሉ ማለት ነው። ቦርዱ በሶማሌ፣ በማዕከላዊ ኢትዮጵያ፣ በአማራና በኦሮሚያ ለክልልና ለሕዝብ ተወካዮች ምክር ቤት እጩ የፖለቲካ ተወዳዳሪዎችንም ውጤት ገልጿል። በዚህም የ22 የምርጫ ክልል ውጤቶችን ትናንት ምሽት በሰጠው ዕለታዊ መግለጫው ይፋ አድርጓል። በአጠቃላይ በዛሬው ዕለት የጸደቁ ውጤቶች 22 ናቸው። ከአማራ ሕዝብ ተወካይ ምክር ቤት 1፣ ከማዕከላዊ ኢትዮጵያ የህዝብ ተወካዮች ምክር ቤት 3፣ ከኦሮሚያ የክልል ምክር ቤት 9፣ ህዝብ ተወካዮች ምክር ቤት 7፣ ከሶማሌ የክልል ምክር ቤት 2 ውጤቶች በአጠቃላይ 22 ውጤቶች የኢትዮጵያ ብሔራዊ ምርጫ ቦርድ በአዋጅ ቁጥር 1133 እና 1162 መሰረት ተረጋግጠው የጸደቁ ውጤቶች ናቸው። የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት ከሰጠው የ22 የክልል ምርጫ ውጤቶች በተጨማሪ ከትናንት በስቲያ ሰኔ 2 2018 ዓ.ም በሰጠው ዕለታዊ መግለጫው በአማራ፣ በኦሮሚያ፣ በአፋርና በጋምቤላ ክልሎች ውስጥ ከሚገኙ የ24 የምርጫ ክልል ውጤቶችንም ይፋ ማድረጉ ይታወቃል። ከነዚህ ውስጥም በአማራ ክልል ጎንደር አብንን ወክለው ህዝብ ተወካዮች ምክር ቤት የተወዳደሩ አንድ እጩ ሲያሸንፉ በተቀሩ ውስጥ ሁሉ የብልጽግና ፓርቲ እጩዎች ማሸነፋቸውን ቦርዱ በሰጠው ጊዜያዊ ውጤቱ መግለጹ ይታወቃል። የኢትዮጵያ ብሔራዊ ምርጫ ቦርድ ከተለያዩ ንዑስ የምርጫ ጣቢያዎች ተደምረውና ተሰብስበው ለክልል ምርጫ ጣቢያ በመቀጠልም ወደ ቦርዱ ዋናው ማዕከል የደረሱትንና የተደመሩ ጊዜያዊ ውጤቶችንም እየገለጸ ይገኛል።